በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምህረትን እወዳለሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ምእመናት ሁላችሁም በያላችሁበት ስፍራ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ምህረትና ቸርነቱ በስቶልን ፍቅሩና ርኅራኄው በስቶልን እንደ ኃጢአታችንና እንደ በደላችን ፈርዶ ሳያጠፋን እስከ ዛሬ ድረስ የጠበቀን የአባቶቻችን የቅዱሳን ጻድቃን ሰማዕታት አምላክ ልዑል እግዚአብሔር ስለማይነገር ቸርነቱ ክብርና ምስጋና ለስም አጠራሩ ይሁን። እናቱ እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም የእንባችን አባሽ የጭንቃችን ደራሽ ስለሆነች የሚበላውን የሕይወት ምግብ የሚጠጣውን የሕይወት መጠጥ አማኑኤል ኢየሱስ ክርስቶስን ስለወለደችልን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ክብር ምስጋና ይሁን። እግዚአብሔር ያከበራቸው የወደዳቸው ቅዱሳን መላእክት፣ ሊቃነ መላእክት፣ ሰራዊተ መላእክት፣ ጻድቃን አባቶቻችን እናቶቻችን፣ ሰማዕታት አባቶቻችን እናቶቻችን የጸሎታቸው ረድኤትና በረከት ስላልተለየን ክብር ምስጋና ለእነሱ ይሁን። የእነዚህ ሁሉ ጸሎትና አማላጅነት የአምላካችን የልዑል እግዚአብሔር ቸርነትና ምሕረቱ ቢረዳን የምንማማርበት ርዕሳችን ምህረትን እወዳለሁ የሚል ይሆናል። ይህንን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ ነው። የትምህርታችን ዋና ዓላማ እግዚአብሔር አምላካችን ምህረትን እንደሚወድ አውቀን ይቅርታን እንደሚወድ አውቀን እርስ በርሳችን ምህረት እንድንደራረግ ይቅርታ እንድንደራረግ ማስተማርና በምንም አይነት ኃጢአት ውስጥ ብንሆን እግዚአብሔር ይቅር ባይ አምላክ መሆኑን አውቀን በንስሐ ወደሱ መመለስ የምንችልበትን አስተሳሰብ ሁላችንም መያዝ እንድንችል ማድረግ ነው። ኃይለ ቃሉን የተናገረው የእግዚአብሔር አምላካችን የምህረትና የቸርነቱ ምልክት ሆኖ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማየ ሰማያት የወረደው ከቅድስት ድንግል ማርያም የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሐሳቡን ከማቴዎስ ወንጌል ምዕራፍ 12 ቁጥር 1 ጀምረን ስንመለከት ሙሉ ሐሳቡን መረዳት እንችላለን። በዚያን ጊዜ ኢየሱስ በሰንበት ቀን ማለት በአይሁድ ሰንበት በዕለተ ቀዳሚት ማለት ነው። በሰንበት ቀን በእርሻ መካከል አለፈ ይላል። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርትህ
በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናትም ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመሥዋዕቱን ኅብስት እንደበላ አላነበባችሁምን? ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መሥዋዕትንም አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችሁ ነበር አላቸው። የሰው ልጅ የሰንበት ጌታዋ ነውና። የተወደዳችሁ የእግዚአብሔር ቤተሰቦች ሆይ እንግዲህ በዚህ የመጽሐፍ ቅዱስ ሐሳብ ውስጥ የምንረዳው ደቀ መዛሙርቱ ባደረጉት ነገር ወይም ስለራባቸው ምግብ ስላሰኛቸው በሰንበት ቀን ከማሳ እሸት ቀጥፈው በመብላታቸው ምክንያት አይሁድ ሰንበትን ሽረዋል ብለው መክሰሳቸውን በዚህ የመጽሐፍ ቅዱስ ሐሳብ ውስጥ ተረድተናል። ሰንበትን ለምን ሻሩ? ያውም ኢየሱስ ክርስቶስ ከእነሱ ጋር እያለ እንዴት ሰንበት ይሽራሉ ብለው ለክስ ቀረቡ። ሰንበትን እንዴት ይሽራሉ? ትእዛዝን እንዴት ይተላለፋሉ? ነበረ ክሳቸው። በሰንበት ቀን እርጥብ ቆርጠዋል በማለት ነበረ ክስ ያቀረቡት። ምናልባት የብዙዎቻችን ሕይወትም የእነዚህን የፈሪሳውያን ሕይወት የሚመስል ሊኖር ይችላል። በዚህ ዘመን ብዙዎቻችን እንከሳለን። ያውም ደግሞ የምንከሳቸውን አናውቅም። የምንከሳቸው ከኛ ይልቅ ለጌታ የቀረቡ ሊሆኑ እንደሚችሉ እንኳን ሳናውቅ እንከሳቸዋለን። ምክንያቱም የሰው በደሉ እንጂ ጽድቁ ለኛ ስለማይታየን ነው። እግዚአብሔር ግን እኛ ከምናየው በደል አሻግሮ ሰዎችን አቅርቦ ያያቸዋል። ደቀ መዛሙርቱ ከፈሪሳውያን ይልቅ በቅርበት የሚገኙት ለጌታ ነው። ሰንበትን ከፈሪሳውያን ይልቅ የሰንበት ሰሪዋ የሰንበት ጌታዋ ኢየሱስ ክርስቶስ እንዴት ልትከበር እንደሚገባት ያውቃታል። ነገር ግን ይህንን ለምን ያደርጋሉ? ደቀ መዛሙርት ለምን አትቆጣቸውም ብለው ክስ አቀረቡ። ጌታችን ግን ደቀ መዛሙርቱን አልነበረም የተቆጣቸው የገሰጻቸው፣ ከሳሾቹን ነበር የገሰጻቸው። ይህን አላነበባችሁም ምን አለ? ምሕረትን እወዳለሁ የሚለውን ከመሥዋዕት ይልቅ ምሕረትን እወዳለሁ የሚለውን ከትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ አስቀድሞ በመንፈስ ቅዱስ ነቢዩ የተናገረውን ያስተማረውን ጠቀሰባቸው። ሌላም ማስረጃ መጣ። ካህናቱ በቤተ መቅደስ ውስጥ በዕለተ ሰንበት በቀዳሚት ሰንበት የሚሰሩት ኃጢአት እንዳይሆንባቸው
የተፈቀደላቸውም እንደሆነ ይህንን አታውቁምን አላቸው። የሰንበት ጌታዋ የሰው ልጅ ነው። ከቤተ መቅደስ የሚበልጥ እዚህ አለ። ቤተ መቅደስን የሚያገለግሉ ካህናተ ኦሪት ካልተፈረደባቸው ከቤተ መቅደስ የሚበልጥ ቤተ መቅደስ የምታከብረው ቤተ መቅደስ የምትንበረከክለት ቤተ መቅደስ የምታመልከው ኢየሱስ ክርስቶስን የሚያገለግሉ ሐዋርያቱ ይልቁን ወቀሳ የለባቸውም ብሎ መለሳቸው። ወገኖቼ በጌታችን ፊት በቆምን ጊዜ ምን ልንናገር እንደሚገባ ምን ልናቀርብ እንደሚገባ ልናስብ ልናስተውል ይገባል። ብልህ ክርስቲያን በእግዚአብሔር ፊት ቆሞ ራሱን እንጂ ወገኖቹን አይከስም። ብልህ ክርስቲያን በእግዚአብሔር ፊት ቆሞ የራሱን ጉድለት እንጂ የሰዎችን ጉድለት አይናገርም። በእግዚአብሔር ፊት ጉድለቶቻችንን ልናቀርብ ነው የሚገባን። እነዚህ ፈሪሳውያን ግን ግብራቸው ማስመሰል ስለሆነ አማኝ መስለው የሚታዩ ነገር ግን አማኞች ስላልሆኑ እግዚአብሔርን የሚያከብሩ መስለው የሚታዩ ሕጉን የሚጠብቁ መስለው የሚታዩ ነገር ግን እውነተኞች የሕግ አክባሪዎች እንዳልሆኑ ይታወቃል። እና ብዙዎቻችን ሕይወታችን በዚህ አይነት ጎዳና ከሆነ ልንመለስ ይገባል። ከሳሾች ፈሪሳውያን ሽልማት አላገኙም። እኛ ሽልማት ልናገኝ የምንችለው ይልቁን እንደ ሐዋርያት በትዕግስትና በፍቅር በየዋህነት እግዚአብሔርን በማገልገል እንጂ እንደ ፈሪሳውያን በመክሰስ አይደለም። ይህ ታሪክ ይህንን ነው የሚያስተምረን። በየዋህነት ቀርበን ማገልገል። ብዙዎቻችን አገልጋዮችን የምንወቅስና የምንከስ ነገር ግን ራሳችን አገልጋዮች ያልሆን በቤታችን ተቀምጠን አቃቂር የምናወጣ ክስ የምንደረድር በእግዚአብሔር ሥራ ውስጥ የምንገባ አጽዳቂና ኮናኝ የምንሆን ነገር ግን በደላችንን የማንመለከት ሆነናል። ከዚህ ልንወጣ ይገባል። የእግዚአብሔር ምሕረቱ ብዙ ነው ወገኖቼ። እግዚአብሔር እውነተኛ ዳኛ ነው፣ ኃያልም ነው፣ ታጋሽም ነው። ነገር ግን ባትመለሱ ይቅር አይላችሁም ይለናል በቅዱስ ዳዊት መዝሙር። እግዚአብሔር እውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜም አይቆጣም። ባትመለሱ ግን ሰይፉን ይስላል ይላል በቅዱስ ዳዊት መዝሙር 7 ቁጥር 11 ላይ። ወገኖቼ ቁጣውንና ክሱን እንዲሁም ፍርዱን ለእውነተኛው ዳኛና ፈራጅ ለእግዚአብሔር ልንተውለት ይገባል። እሱ እውነተኛ ዳኛ ነውና ሁልጊዜም አይቆጣም፣ ይታገሳል። ከበደለኞች ይልቅ በደለኛን ይቅር የሚለውንና በትዕግስት የሚጠብቀውን እግዚአብሔርን ነው ልናደንቅ የሚገባው። ምሕረትን ነውና እሱ የሚወደው፣ ቸርነት የራሱ የባህሪ ገንዘቡ ነውና እንደ በደላችን ቢሆን ኖሮ እንደ ኃጢአታችን ቢሆን ኖሮ ምንም
የምንድንበት ምክንያት የሌለን የጽድቅ ጠብታ የሌለን እኛ ዛሬ መቆም ባልተቻለን ነበር። በእግዚአብሔር ፊት ለማገልገል በእግዚአብሔር ፊት ለመቆም የሚያስችለን እኮ ምንም ጽድቅ የለንም። ነገር ግን ቸርነቱ ስለበዛች እሱ ምሕረትን ይቅርታን የሚወድ ስለሆነ ቆመናል። በዚህ በትንቢተ ሕዝቅኤል ምዕራፍ 7 ቁጥር 32 ላይ እንደዚህ ይላል፣ አንተ ግን በጎ ሥራ የሌለንን እኛን ይቅር ብትለን ያን ጊዜ ይቅር ባይ ትባላለህና ስለ በደሉ ሰዎችና ስለኛ ይቅር ባይ ሁን ይላል። የእግዚአብሔር ይቅር ባይነቱ ቸርነትና ምሕረቱ የሚታወቀው በደለኞችን እኛን ይቅር በማለቱ ነው። ኃጢአተኞችን እኛን ይቅር በማለቱ ነው። ምሕረት ይቅርታ የባህሪ ገንዘቡ መሆኑ የሚታወቀው በዚህ ነው። ንስሐችንን በመቀበሉ ከበደላችን ተመልሰን ይቅርታን በጠየቅን ጊዜ ይቅርታ በማድረጉ ኃጢአተኛና በደለኛ የሆነውን እኛን ንስሐችንን ተቀብሎ መንግሥተ ሰማያት የሚያወርሰን ትንሽ እንኳን ጽድቅ ብንሰራ ያችን የሚቆጥርልን በመሆኑ የእግዚአብሔር ምሕረቱ ይታወቃል። ወመኑ መሐሪ ዘከማከ እንዳንተ ያለ ይቅር ባይ ማን ነው ብሏል አባታችን ቅዱስ ያሬድ በመዝሙሩ። እንዳንተ ይቅር ባይ ማን ነው? አባቶቻችንን በገዳም በበረሃ የመራ እንዳንተ ይቅር ባይ ማን ነው? በብሉይ ኪዳን ለአባቶቻችን ያደረገውን ይቅርታ እየዘረዘረ እንዳንተ ያለ መሐሪ ማን ነው እያለ እግዚአብሔርን ያመሰግናል። በአዲስ ኪዳንስ የይቅርታው ምልክት የቸርነቱ ምልክት ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ የለም? በደላችንን ይቅር ሊለን ካልሆነ ከበደል ነፃ ሊያወጣን ካልሆነ መንግሥተ ሰማያት ሊያወርሰን ካልሆነ ለምን መጣ? ይቅር ሊለን ነው የመጣው ወገኖቼ። ስለዚህ ኃጢአታችንን ይቅር እንዲለን በደላችንን ይቅር እንዲለን እንዲደመስስልን በፊቱ ቆመን ራሳችንን ልንከስ ይገባል። ንስሐ ማለት እሱ ነው። ከኃጢአት መመለስ ማለት እሱ ነው። ሁልጊዜ የሰዎችን በደል የምንመለከት ከሆነ እንደ ጸሐፍትና ፈሪሳውያን የእኛ በደል አይታየንም። በላያችን ላይ አብሮን እያደገ አብሮን እየኖረ ለሞት ሞት ያበቃናል፣ ለመንግሥተ ሰማያት ሳይሆን። ሌሎችን መክሰስ ለድህነት አያበቃም። ሌሎችን ኃጢአተኞች ናቸው ማለት ለይቅርታ አያበቃም። ራሳችንን መክሰስ ነው ለይቅርታ የሚያበቃን ወገኖቼ። ምናልባት ኃጢአታችንና በደላችን በዝቶ ከሆነ የምናስበው አንድ ነገር ቢኖር እግዚአብሔር ምሕረትን የሚወድ አምላክ መሆኑን ነው። እግዚአብሔር ይቅርታን የሚወድ አምላክ መሆኑን ነው። ይህንን ስናስብ ንስሐ ለመግባት ይቅርታ ለመጠየቅ ጉልበት ይኖረናል። እግዚአብሔር ይቅር ባይ መሆኑን ማወቃችን ግን በኃጢአት ላይ ኃጢአትን እንድንጨምር የሚገፋፋን ከሆነ እመሰ ኢተመየጥክሙ ሰይፎ ይመልእ፣ ባትመለሱ ግን ሰይፉን ይስላል የሚለው የቅዱስ ዳዊት መዝሙር ትዝ ሊለን ይገባል። እዚህ በምሕረትና በይቅርታ እግዚአብሔርን ልናገለግል ይገባል። ምሕረትን እወዳለሁ። እግዚአብሔር ምሕረትን ይወዳል፣ ክስን አይደለም። እርስ በርስ መካሰስን አይደለም። እርስ በርስ መጣላትን አይደለም። ምሕረትን፣ ይቅርታን
እግዚአብሔር አምላካችን ይወዳል። ይቅርታ የባህሪ ገንዘቡ ነውና፣ ስለዚህ ሥራዎቻችንን እግዚአብሔር እንዲወድልን እርስ በርሳችን ይቅር ልንባባል፣ ልንዋደድ ያስፈልጋል። እግዚአብሔር ይቅር እንዲለን ይቅር ልንል ይገባል። እግዚአብሔር እንዲወደን ባልንጀሮቻችንን ልንወድ ይገባል። የበደሉንን ይቅር ልንል ይገባል። እግዚአብሔር ከምናቀርብለት መባና መስዋዕት በላይ ለባልንጀሮቻችን የምናደርገውን ይቅርታ ይወዳል። ለድሆች የምናደርገውን ርኅራኄ ይወዳል። ለጸሎት በፊቱ በቆምን ጊዜ ጸሎታችን የተስተካከለ ጸሎት እንዲሆን እሱ የሚወደው እንዲሆን ራሱ ሲያስተምረን ምን አለ? በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል ብላችሁ ጸልዩ ነው ያለን። ስለዚህ ወገኖቼ ይቅርታን የምንፈልግ ምሕረትን የምንፈልግ ከሆነ በጎ አደረግን። ይህንን የምንፈልግ ከሆነ ምሕረት በቤታችን አለ። ወገኖቻችንን እንማራቸው፣ ይቅር እንበላቸው። በዚያ ጊዜ እግዚአብሔርን ደስ እናሰኘዋለን፣ ከሱም ዘንድ ምሕረትና ይቅርታን እናገኛለን ማለት ነው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል በቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ። ስለዚህ ወገኖቼ እርስ በርሳችን እንዋደድ እንጂ አንካሰስ፣ እርስ በርሳችን እንፋቀር እንጂ አንጣላ። እርስ በርሳችን ተጣልተን እንኳ ቢሆን ይቅር ልንባባል፣ ምሕረት ልንደራረግ ይገባል። ይህን ሳናደርግ በእግዚአብሔር ፊት ብንቆም አናስደስተውም። ይህን ሳናደርግ በእግዚአብሔር ፊት ቆመን እናገልግልህ ብንል አገልግሎታችን ተቀባይነት የለውም ወገኖቼ። ስለዚህ ምሕረትን ልናደርግ፣ ይቅርታን ልናደርግ፣ ስለ በደላችንም ደግሞ ይቅርታን ልንጠይቅ፣ ምሕረትን ልንለምን ይገባል። ቅዱሳንን መስለን በእውነት ምሕረትና ይቅርታን ከእግዚአብሔር ዘንድ አግኝተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ጠጥተን የዘላለም መንግሥቱ ወራሾች እንድንሆን ከቅዱሳን መላእክት ጋር በሰማይ ቤት እንድናመሰግነው የአምላካችን ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የአባቶቻችን የጻድቃን የሰማዕታት ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።